እንኳን ወደዚህ ቻናል በሰላም መጣ። አንቺም ደግሞ ምናልባት ይሄ ልጅ ዛሬ ምን ሊል ነው ብለሽም ከመጣሽ እንኳን ደህና መጣሽ። ኢዳዝ ማተር በዋናነት የሀሳባችን ማጠንጠኛ የሚሆነው ለወንዶች ከሴቶች ጋር የሚፈጠርን ችግር ወይንም ደግሞ ግጭት በምን አይነት መንገድ መያዝ እንዳለብን ይሆናል። ከዛ ሁሉ በላይ ግን ምንድነው ከየትኛውም ሰው ጋር በየትኛውም አይነት ሁኔታ ውስጥ እንዴት ግጭቶችን ሃንድል ማድረግ እንደምንችል መረጃ የምናገኝበትና ለህይወታችን ትክክለኛ በረከት የሚሆን ሀሳብ የሚገኝበት ቪዲዮ ነው ይህ ቪዲዮ። ስለዚህ በክብር ልባችሁን እንዲሁም ደግሞ ትኩረታችሁን ጆሮአችሁን እንድሰጡኝ ይፈልጋለሁ ማለት ነው። ወደ ሀሳባችን እንገባለን። የመጀመሪያው ጉዳይ በምንም አይነት ተአምር ምንም አይነት ችግር ይፈጠር፣ በየትኛውም አይነት ጉዳይ ጸብ ይነሳ፣ ጀስት ተረጋጋ። ተረጋጋ። ቀላል ቃል ይመስላል፣ መተግበር ግን ከባድ ነው። ለምን? ጉዳዩ ስሜት ነው። መረጋጋት የሚፈተነው በስሜታዊነት ነው። ስሜታዊነት ደግሞ ብዙ አሸናፊ ነው። ተረዳችሁ? መረጋጋት አልፎ አልፎ ነው የሚያሸንፈው። መረጋጋትን የለመደ በትዕግስት ውስጥ ቀጥ ማድረግ የቻለ ይህንን ስሜቱን ማለት ነው፣ እመነኝ ብዙ ነገሮችን ያሸንፋል። እኔ ከራሴ ህይወት ተሞክሮ ነው ይህንን የምነግርህ። በተለያየ መንገድ ሴቶች ቴስት ያደርገዋል። በተለያየ መንገድ ከምታስበው በላይ የወንድነትህን ልክ፣ ነገሮችን የመቻል አቅምህን ልክ፣ በስሜት ማደግህን፣ በእውቀት ማደግህን እሷን ማየት ትችላለህ አትችልም፣ ራስን መምራት ትችላለህ አትችልም፣ ሲናደድ እንዴት ነው የሚመልሰው፣ የማትፈትን ፈተና የለም። ኢቭን አርጅታችሁ ኢቭን የኔ ነው ብላ አንተ ጋር ለመኖር መመጣት ባሰበች ቅጽበት ሺህ ችግሮች ይዛ ትመጣለች። ከመሬት ተነሳ ታኮርፋለች። ከመሬት ተነሳ ከዚህ በኋላ ላውራ አልፈልግም ትባላለህ። ከመሬት ተነሳ ትንሽ ችግር ሲፈጠር ትነጫነጭብሃለች፣ ትቆጣሃለች። ምክንያቱም በማታውቀው መልኩ ባህሪዋ ሁሉ ሺህ ጊዜ ይቀያየራል። የእሷ ባህሪ በተቀየረ ቁጥር አንተም የምትቀያየር ከሆነ ሁለተኛ ሴትም አልፈልግም ነው የምትባል። ስለዚህ ግጭት ሲፈጠር ትልቁ ቁልፍ ምንድን ነው? መረጋጋት ነው። ከዛስ አንድ እድል ትሰጣለህ። ሁሌ ወንድነህና ወደ ሴቷ መሳብን መማፀንን ልመድ። ባይዘው ይሄ እንትኑን ተው፣ ይሄ ዲስኩሩን ተው፣ የትሬንዱ ዘመኑ ዲስኩር ተው። ብትመጣ ባትመጣ የራሷ ጉዳይ ነው ምናምን እኔ ሲግማ ነኝ ማንንም በደንብ ልትሰማ ይገባል። የልጆች እናት ናት። አንተ ራሱ የተገኘው ከእሷ ማፀና ብራክ ነው። ስለዚህ ግዴታ ሁሌም ቢሆን በተፈጥሮ ባጭሩ ሴቶች መወደድ መፈቀር ይፈልጋሉ። ስለዚህ ይህን ማሟላት አለብህ። አንተ መከበር ፈልገህ የለ እንዴ? አታዘኝም አታከብረኝም እያልክ አይደል? እና ማፍቀርና እሷን መከተል ግዴታ ነው። መጀመሪያ ጉዳዩ አንተ ጥፋትም ይሁን የእሷ ጥፋትም ይሁን የመጀመሪያ ጉዳይ ምንድን ነው? ይቅርታ እንደዚህ የተፈጠረ ይመስለኛል፣ ልናወራበት እንችላለን መነጋገር ከፈለግሽ እና በጣም ይቅርታ ይሄን ስላደረግኩም ግልጽ ከሆነልህ ማለት ነው ካወቅከው ኦልሬዲ። ወይንም ደግሞ ዝም ብላ እንደሆነ ከገባህ ራንደም ሊተነስህ እንዴት ነሽ ሊጠፋሽ ምናምን ብዙ ማብራሪያ ምናምን አያስፈልግም። ገባህ አይደለ? ብዙ ወሬ አያስፈልግም። ጨዋታ በመፍጠር ጉዳዩን ማስጀመር መቻል አለብህ። ከዛ ይሄን ካደረክ በኋላ በቃ እኔ አሁን ማውራት አልፈልግም እረፍት ነው የምፈልገው ምናምን ስትለ እረፍ ብራዘር፣ ስርዓት ያዝ። ግጭቱ በዚህ መንገድ ነው የሚመራው። እመነኝ በይካራ ከተማጸንክ ከዛ በኋላ ትንቃለች፣ አማራጮች ትከተላለች። ዋናው አታደርገም። ትኩረቷ ወዲያው ይቀዘቅዛል። ከዛ በኋላም ደግሞ የህይወቱን መሰረት እኔ ላይ ስላደረገ የራሱን ህይወት ማቆምና እኔ ማስተዳደር አይችልም ብላ ስለምታስብ ትንቃለች። እዚህ ጋ ነው የአብዛኛው የወንዶች ችግር ማለት ነው፣ የኔም ችግር ጨምሮ። ይህ ማውራህን ሳደርግ እንዴት እንደሆነችልኝ ያውቃል። ይህ ከገባኝ በኋላ ማለት ነው በራሴ መቆም እንዳለብን። እኔ አንድ ሰው ምን አለ መሰለህ፣ ብዙ ነገር አወራታለሁ፣ ልጅቷን አደክማት ነበር። ይሄ ኮንቴንት መሆን የሚችለው የሚከተለኝን ሰው ህዝብ ማስተማር የምችለውን ጉዳይ ሳስተምርም ራሴ ይዛው እየተማርኩ እንደ ይህን እኮ ብለህ ነበር አንተ አትኖረውም እንደ እያልኩ ራሴን እያስተማርኩ ራሴን የሚያሳድግ የሚገባውን ጉዳይ ከእሷ ጋር ነበር የማወራው በሰዓቱ። እና ምን አለኝ አንድ ትልቅ ሰው ብዙ ነገር ነገርኩት። እኔ በጣም ነው መውዳት እኮ ምናምን እሷ እንደምትወደኝ አውቃለሁ፣ ግን እንደዚህ ነው ባህሪዋ ምናምን ብዙ ነገር አለኝ። ይኸውልህ ወንድሜ ራዌል፣ አንተ ስለ ዩኒቨርስ አሰራር ጀምሮ አንተ ጋር እስካለው ስሜትና ወደፊት ስለምትሆኑት ነው ስታወራት የምታረክማት። እሷን የሚያስደስታት ግን ጀስት አበባ ገዝተህ ሄደህ እንዴት ነሽ እኔ ቆንጆ እንዳንቺ አይነት አበባ መጣሁኝ፣ እንዳንቺ አይነት ቆንጆ መዓዛ ያለው አበባ ይዤ መጣሁ እስኪ አሽቺው ብለህ አንዴ ጉንጯን
በከንፈር ነካ ማድረግ ነው፣ አለቀ። ይህን ካደረክ በቂ ነው። ስለ ዓለም ማብራራት አይጠበቅብህም። መውኛ አትሁናል። ሂዝ ራይት። ገባህ? በዛ ሰዓት ብዙ አታብራራ። ለዚህ እኮ ነው እንደዚህ። ወይኔ አምላኬ ሆይ ህፃናቱን ሴትን በስሜቷ መያዝ ልመድ፣ በእውቀቷ መያዝ አትልመድ። በእውቀቷ ይዛት አትይዛትም፣ መቼም አትይዛትም። ሁሌ ታታልላለች። እስኪ ወላጆችን ተመልከት። እናት ናት አባትን ኮንትሮል እያደረገች ያለችው። ሞስትሊ እኔ ኢትዮጵያ ውስጥ በጣም ብዙ ቦታ አይቻለሁ። ወንዶቹ በሴቶቹ ቁጥጥር ስር ናቸው። እንደፈለጉ ነው የሚያሽከረክሯቸው ወንዶቻቸው፣ እንደፈለጉ። ለምንድን ነው ወላጆቻችን እንደዚህ የሴቶቹ ዓላማ ማስፈጸሚያ እየሆኑ ያሉት? ይሄን ሞራሊቲ የሚነግራቸው አልነበረም በሰዓቱ። ይሄን ጉዳይ የሚነግራቸው አልነበረም በሰዓቱ። እንደዚህ ለእኔ እንደነገረኝ ሰውዬ እንደዚህ በወጣትነታቸው ያስረዳቸው ማንም አልነበር። እኔ እኮ እናቴ በጣም ነው የምትረዳኝ ምናምን ከአባቴ የተሻለ ስለምትረዳ አይደለም። እናት አንተ እንዴት መያዝ እንዳለባት ስለምታውቅ ነው። ነገ እንኳን ብትወርቅ እንዴት እሷን ለማንሳት እንድትፍጨረጭር ማድረግ እንዳለባት ታውቃለች። ሰዎች ለራሳቸው ደህንነት አብዝተው ይጨነቃሉ። ይሄ ሚስጥር ነው፣ በአደባባይ አይወራም ይባላል። እኔ ዛሬ በዚህ ቪዲዮ አወራሁ። ሰዎች የነሱን መኖር የሚያስቀጥላቸውን ነገር ብለው ያሰቡት ለልጃቸው ሊሆን ይችላል፣ ለራሳቸው ህልውና ሲሉ የማያደርጉት ነገር የለም። ሁሉ ነገር ለእኔ ስለሚሉ ነው ብለህ አታስብ። ለአንተም ለነሱም የሚያደርጉ ሰዎች እጅግ የተባረኩ ናቸው። ቀንና ሌሊት እንዳለ ሁሉ የራሳቸውንም ጥቅም የልጃቸውንም ጥቅም የሚያስጠብቁ ወላጆች የተባረኩ ናቸው። የራሳቸውን ብቻ የሚያስጠቅሙ አሉ፣ ግን አንተን እየጠቀሙ የሚመስሉ ማለት ነው። ይህ ሁሉ ችግር ለምንድን ነው የመጣው? ይህ ሁሉ ወላጅ የተፈጠረው፣ ይህ ሁሉ ቀውስ የተፈጠረው፣ ይህ ሁሉ የቤተሰብ አለመግባባት፣ ትውልድ የበከነው ለምንድን ነው? እዚህ ፈተና ላይ የወርቃል። ሰዎች ስሜትህን ሲፈታተኑት ዝምታን ስንቅ፣ ትዕግስትን ኃይል ያለማድረግ ጉዳይ ላይ ነው ያለው። ማድረግ ያለመቻል ጉዳይ ላይ ነው ያለው ትልቁ ድክመት ማለት ነው። ይህንም ማስተካከል የቻለ ሰው በእርግጠኝነት ዘመኑን በሙሉ ማስተካከል ይችላል። ስለዚህ እዚህ ጋር በደንብ አዌር መሆን መቻል አለብህ። እዚህ ጋር በደንብ መንቃት መቻል አለብህ። ስለዚህ በጣም በተረጋጋ መንፈስ ነገሮችን ታወራታለህ። የመጀመሪያው ተማጻኝ አንተ ትሆናለህ። ከዛ በኋላ መመልከት ነው። ሕያው አምላክ ምስክሬ ነው፣ ትመጣለች። ባትወድህ እንኳን ትመጣለች። በ3 ቀን የሚፍጅ ወር የሚፍጅ ባትወድህ እንኳን ነው የምልህ። ከወደደችህ አለመምጣት አትችልም። ባትወድህ እንኳን ትመጣለች። ለምን? ያንተ እዚህ ጋር አሸናፊነት ይንጸባረቃል። ሁሌም ቢሆን ሰዎች መጥተው የሚጨቃጨቁ በየትኛውም ጉዳይ ላይ ወላጅ፣ ዋቴቨር፣ የስራ ባልደረባ፣ ጓደኛህን ብለው እኔ እንኳን ነገ ወደፊት ልጆች ይህን ቪዲዮ ልታዩ ትችላላችሁ። ባለቤት፣ ፍቅረኛ ያረ ነው እኔ እንኳን መጥቼ የምጨቃጨቅሽ የሆነ ነገር ስመልሽ ለመስማት ሰዎች ጉዳዩ አሳሳቢ ሆኖ አይደለም እናንተ ጋር የሚመጡት። ለጉዳዩ የምትሰጡትን ምላሽ ለመመልከት ነው እናንተ ጋር የሚመጡት። አሳሳቢ ሆኖ አይደለም። በዛ ሰዓት ዝም ማለት የቻለና ነገሮችን በትዕግስትና በእርጋታ መመለስ የቻለ ሰው እመኑኝ ኃይሉ ያለው በጉዳዩ ላይ ጓደኝነት ከሆነ የጓደኝነቱ የበላይ ያ ሰው ነው። ዛሬ የምንወራበት ጉዳይ የገባው ሰው ካለ ማለት ነው። መረጋጋትን ስንቆ ያደረገ ማለት ነው። ስለዚህ ፍቅር ላይም ሲሆን ኃይሉ አንተ ጋር ይሆናል። ያኔስ ትክክለኛ የወንድነት ሚና እየተወጣ ነው። ሌላ ሁለተኛው ነገር ግጭት ሲፈጠር እንዴት ነው አንድል ማድረግ ያለብን? ይሄ ደግሞ ምንድነው? በትክክል ያንተ ጥፋት ሲሆን ማለት ነው። አታብራራ። ይቅርታ ምናምን እያልክ ትላልቅ ቴክስቶች አትላክ። ብትችል እንደዚህ አይነት ትላልቅ ቴክስቶች ጥሩ የሆኑ ሀሳቦችን ጆርናል ላይ ማስቀመጥ ልመድ። ኖትቡክ ላይ ምናምን ስልክህ ወይም ኖት ፓር ላይ ያለ አይደለ? እሱ ላይ መጻፍ ምናምን ልመድ። ይጠቅመዋል። ራስ እንድታቂ ያደርጋል። ብዙ ጊዜ ስለ ራስ መጻፍ ለሱ ጥሩ ነው። ለሴቷ ግን አታብራራ። እንደዛ አይደለም ፊክስ የምታደርገው። የሆነ ትወደዋለች ብለህ የምታስበውን ነገር ግዛ፣ ቀጥታ ሂድ። ከዛ በኋላ እንዴት ነሽልኝ የኔ ንግስት በላት፣ የኔ ልዕልት በላት፣ ዋቴቨር በስማም ጥራት። እሱ ያንተ ጉዳይ ነው። የእናንተ የኮሚኒኬሽን ሂደት ነው እሱ ማተር የሚያደርገው። ያን ነገር ስጣት። ለማንኛውም ስትቆጪ በጣም ነው የምታምሪ ብለህ እቀፋት። በምንም አይነት ተአምር የምትወድ ከሆነ ማቀፉን አትተውም፣ አትገፋ። ትታቀፋለች። ብትናደድም ትታቀፋለች። ችግር የምትፈታበትን መንገድ ደግሞ ይደንቃታል፣ ለራሷም ማለት ነው። አለቅ። ማጥፈትህን ካወቅ አታብራራ። ይህ ልክ በቃ አጥፍተሃል አይደለ? ስጦታ ይዘህ ትሄዳለህ። ከዛ በኋላ እዛው የተጫወታችሁ ምናምን አቅፋት የሳምካት እያለ ሊሆን ይችላል። ዋቴቨር
ቅርታሽን እንደዛ ስላደረግኩኝ ከዚህ በኋላ እንደዛ ላለማድረግ እሞክራለሁ። ኢቭን አላደርግም አይባል ፍጹም አይደለም። አንተ ብዙ ችግሮች ሊፈጠሩ ይችላሉ። ከዚህ በኋላ እንደዛ ላለማድረግ እሞክራለሁ። ህይወት ያው ውስብስብ ነች፣ ብዙ አስገዳጅ ነገር ይኖርባታል። ለዛ ነው አለቅ። ይሄን ቃል ግን ቀድመህ ብትለው ኖሮ ደግሞ ስለ ህይወት ሊራቀቅ ነው እንዴት ይባላል? ስጦታ ሰጥታት፣ ተጫውታችሁ፣ አቅፋት በስሜቷ እንድትመራ ካረካት በኋላ ግን ይህንን የእውቀት ሂደት ስታመጣው በእውቀት ለመምራት ስትሞክር ያኔ ይሳካላል። እየገባ ነው አይደለም ብለህ። ስለዚህ እነዚህ ሁለቱ መንገዶች በጣም ወሳኝ ፓርቶች ናቸው። ሌላኛው ሶስተኛው ጉዳይስ ምንድን ነው? ሌላኛው ሶስተኛው ጉዳይ ደግሞ ምንድን ነው? ግጭት ሲፈጠር በፍቅር መካከል አንተ ሞኝ ማንንም ጣልቃ አታስገባ። ማንንም ጣልቃ አታስገባ። በተለይ እሷ የምታውቃቸውን ሰዎች ሀሳብ ከፈለክ ራሱ ጓደኞች ምናምን አታማክር። ምናልባት በዚህ ጉዳይ ላይ ወይም አንተን ስሜትን በመረዳት ጉዳይ ላይ ከፍተኛ ብቃት ያለው ጓደኛ ከሆነ ችግር የለውም። ከዛ ውጭ ግን ድክመትህን ሪሌሽንሽፕ ላይ ያለውን ጉዳይ ለወዳጅን ባታወራ መልካም ነው። እስከነጭራሱ እሷ የምታውቃቸው ሰዎች እናንተ ጋር አብሮ ጓደኛ የሚያለቀልቅ ሰው ካለ ለዛ ሰው ለእሷ ጓደኛ ምናምን ለእሷ ቤተሰብ ይሄ ደካማ ወንድ የሚያደርገው ነገር ነው። ትንቃለች ደግሞ ገባ። አንተ የእሷን ጉዳይ መፍታት አቅቶ የእሷን ስሜት እንዴት ራን ማድረግና እንደፈለግከው ማሽከርከር እንደከበደ ይገባታል። ከዛ በሰዎች እየሞከርክ ነው። ስለዚህ በሰዎች በኩል የእሷን ስሜት ለመረዳት የምትሞክር ከሆንክ እንደማትወዳት ካለች እመነኝ፣ የምትወዳት ከሆነ በስነስርዓት እሷ እንዴት ማሽከርከር እንዳለብህ ታውቃለህ። ሲከፋት ታውቃለህ። እናትህ ሲከፋት ታውቃለህ። ለምን? ስለምትወዳት። የፆታዊ ፍቅር ላይ ሲመጣ ግን ትደናበራለህ። ምን ማድረግ እንዳለብህ አታውቅም። ኢጎ ያስቸግራል። የራስ ኩራት ላለማነስም ብለህ ትተዋለህ። እንዳትሆው ነገር ደግሞ ልታጣት ነው። እንዲሁ ስትገለባበት ተምታተህ ትቀራለህ ማለት ነው እንጂ እውነቷን ነው። እሷም የምትወዳት ከሆነ እያንዳንዷ ስሜቷን ታነባለህ። ስለዚህ እሷ መለፍለፍ አይጠበቅባትም። ስሜታዊ መቀየር ከመጣ ከሴት ልጅ ጋር ይህን የምትፈታው ስሜቷን ለመቀየር የሚያስችሉ ነገሮችን በማድረግ ውስጥ ነው እንጂ በእውቀት አይደለም። እውቀትን ትዳር ላይ ነው የምትጠቀመው። ያኔ ብዙ ኮንፍሊክት ስለሚመጣ አንዴ ከገቡበት መውጣት የሚከብድ ጉዳይ አንዱ እሱ ስለሆነ ያኔ ነገሮችን በመግባባት ሁለታችሁም ያላችሁ ነገር በመተሳሰብ በመነጋገር ሊፈታ ይችላል። ከዛ በፊት ያለው ጉዞ ግን ግባር መሆን ያለበት ግጭት አፈታት በራስ መንገድ አንተ ራስ ብቻ ነው። ወይንም ደግሞ የተለያዩ በዚህ ሙያ ላይ ያሉ ሰዎችን በማማከር ነው። ወይንም ደግሞ ልምድ ያለው በዙሪያ ያለ እሷ የማታውቀው አንተ ግን የምታውቀው ሰው ካለ እሱን ወዳጅ ካለ ቀርበህ ማውራት ነው። ስታወራም ለእሱም ችግር እንደተፈጠረ አድርገህ አታወራው። በሁለታችሁ መካከል ያ ቃል ባትነግረው፣ ስለዚህ አንድ ሰው እንዲያጋጥሞት ነበር ብለህ በሌላ ሰው አስመስለህ ነገረው። በግልጽ እኮ ያ ቃል እኮ እሱም ይገባዋል አንተ ጋር እንደሆነ ችግሩ። ሰው ማውራት አይጠበቅብህም። ድክመትህን በግልጽ አታሳይ። ሰዎች በራሳቸው ጥበብና ንቃት ጎበዝ ፈጣን ከሆነ አይምሯቸው ሰው የሆነ ነገር ሲያወራ ምን ማለት ፈልጎ እንደሆነ የሚገባቸው ከሆነ ይረዱት እንጂ አንተ በግልጽ ራስን አሳልፈ ሰነድህን አትሽጥ ለሰው። እንደዚህ ማድረግ ብዙ ነገርን ስለሚያበላሽብህ ማለት ነው። ስለዚህ ሁሌም ደካማ ወንዶች ናቸው ሰው ጣልቃ የሚያስገቡት መሀል ላይ ፍቅር ላይ። እንዴት እንደዛ ታደርጋለህ? ሰው እነዚህ ሶስት መንገድ ናቸው። ስለዚህ እነዚህ ሶስት ነገሮችን በመጠቀም የተሻለ አቅም ላይ መምጣት ትችላለህ ማለት ነው። እነዚህ ሶስት ነገሮችን በፍጹም መርሳት የለብህም። ኢቭን ከዚህ በኋላ አማካሪ ሁሉ ያስፈልጋል ብዬ አላስብም። ምናልባት ጉዳይ ውስብስብ ከሆነ በዛ ነገር ላይ ተስፋን ስትፈልግ ሰው ማውራት መልካም። ስለዚህ የዛሬው ቪዲዮችን ይህን ይመስላል። ስለነበረን ጊዜ ከልብ አመሰግናለሁ። ከዚህ በኋላ ከግጭት የነፃ ጥሩ የፍቅር ጊዜ እንደሚኖራችሁ ተስፋ አለኝ። ግን ሁሌም ቢሆን መጣላት አለባችሁ። ምክንያቱም ሁሌም የምትስማሙ ከሆነ ሁለታችሁም በድብቅ የጀመራችሁት ነገር አለ ማለት ነው። ላትጋጩ አትችሉም። ሰዎች የማይጋጩ ከሆነ ሁለቱም የማስመሰል ህይወትን ተለማምደውታል ማለት ነው። ሁሌም ቢሆን ውሽሞች አይጣሉም። እንደዛ ነው የሚሆነው። ተረዳችሁ? ሁሌም ቢሆን ፍሬንድስ ዊዝ ቤኔፊት ያሉ ሰዎች ሁሌም ሲባልጉ ራሳቸውን ሲያሳንሱ ይኖራሉ እንጂ ሊጣሉ አይችሉም። ወይንም የሆነ ህይወት መስመር ላይ ሲገቡ በቃ ከዚህ በኋላ እንለያይ ምናምን ነው የሚባባሉት። ፍቅር ውስጥ ያሉ ሰዎች ናቸው ግጭትን የሚያመጡት። ስለዚህ መጋጨት መልካም ነው። ወንድም ከወንድሙ ይጣላል፣ እግርና እግር ስንራመድም ይጋጫል። ስለዚህ እሱ አይደለም አሳሳቢ ጉዳይ። ትልቁ አሳሳቢ ጉዳይ አሁን በምልህ መንገድ ሴቷን ሃንድል አድርገህ ጉዳዩን ፈታሃል አልፈታህም የሚለው ነው። ስለዚህ በእነዚህ ሶስት ጥበቦች ጉዳዩን መፍታት ትችላለህ። ስለነበረን ጊዜ ከልብ አመሰግናለሁ። የቴሌግራም ቻናል ጆይን ማድረግ እንዳትረሳ። መልካም ጊዜ